ከዛ በኋላ መልሱን ተጠራን፣ ሄድን፣ መልሳችንን አከበርን። ቤተሰቦች ደስተኛ አልነበሩም፣ በሆነው ነገር ደስተኛ አልነበሩም። ከዛ ወደ ቤት ተመልሰን ሄድን። ቅልቅል እነሱ ጋር አልነበረም። ምክንያቱም እኔ እና እሱ እንደተፈራረምን በሳምንቱ ቤተሰቦቿን የጠራችው እንጂ እኛም ቤተሰብ አልጠራችም እና አልጠራችም ጭራሽ። በቃ ፕሮግራሟን ይዛው አደረገች። የዛን ጊዜ ቅልቅል ጭራሽ አልጠራቻቸውም። ሁሉም ነገር ከአቅማችን በላይ ሆነ። የአክስቴ ሰርግ ነበር፣ እንዳጋጣሚ የእሷን ሰርግ ሄድኩኝ እኔ ወደ ቤተሰብ ጋር፣ እሱ ደግሞ ወደ እናቱ ጋር ሄደ። እዚህ የቤት ኪራይ ደግሞ በጣም እየፈለጉን ነበር ምናምን ነገር ሙላ ታሽጎብን ቤቱ ምናምን ነበር እና የኔ መስሪያ ቤት ስለምታውቀው አከራያችን መጣች። ስትመጣ እኔ አልነበርኩም እና ስልክ ተቀበለች ምናምን ነገር ተደወለልኝ ማለት ነው። ሲደወልልኝ እንደዚህ ስትለኝ በቃ እንጃ መሆኑን ያጣሁኝ። በጣም ነው ግራ የገባኝ። በዛ ላይ ገና ነፍሰ ጡር ነኝ። 3 ወራቶች ስለሆኑ በጣም እያመሙኝ ነበረ ምናምን ነገርና በጣም ደነገጥኩኝ። ወጣሁና በቃ ለእናቴ ነገርኳት ይሄን ነገር። ከዛን ሽማግሌ ምናምን ተያዘና ወደ እሱ ቤት ወደ እናቱ ቤት ተኬደ እና እናቱ ቤት ሄደንና ምንድነው ችግሩ ምናምን ብሎ ተጠየቀ። ከዛ በቃ ያው በቃ ደረጃው መውጣቱ ምናምን እንደደከመው ውሃ ምናምን ከላይ ከታች ነው የምናመጣው እሱ እንደደከመው ምናምን ነገር አወራ። የቤት ኪራዩን ለምን ደግሞ አከፍለው ክፈል ተባለ። እሺ ምናምን ነገር አለ እና በጣም እንጃ እኔ የባል እናት አንዳንዶች በጣም ውሃ ናቸው፣ መልካም ሰው ናቸው ምናምን። በዛው ልክ ደግሞ መጥፎ እናቶች ደግሞ አሉ፣ የባል እናቶች ማለት ነው። እና ወዲያውኑ በቃ ሂጂ ችግር የለውም እኔ ከፍላለሁ ብሩን ሂጂና የምትፈልጊውን እቃ ውሰጂ አለችኝ። እሺ አልኳት ምናምን ነገር። ልክ ግማሽ መንገድ ላይ ስንደርስ ከፍያለሁ እሺ ምናምን ነገር አለችኝ። እሺ አልኳት። ከዛን አከራይዋ ደወልኩላትና እንዴት ነው ተከፍሎልሻል ወይ ምናምን ብዬ ስጠይቃት ኧረ ደውላ እኮ ባለ ልጄ 2 ኩላሊቱን አሞት ምናምን ነገር አለችና እኔ ማዘኜ ብር እያሰባሰብኩለት ነው ምናምን አለችና በጣም ድራማ ነበረ እየሰሩ የነበሩት። ከዛን ሲቀጥል እቃውን ልብሷን ብቻ ይዛ ወጣ። አንድ ሌላው ቆጮ ሶፋ ምናምን እንዳትወስታለች እና እንዳጋጣሚ ሶፋው ምናምን አባቴ ነው በጊፍት የሰጠኝ ስጦታ ማለት ነው። ወላ የሽንኩርት መፍጫ ቤተሰቦቼ ገዝተው የሰጡኝ ምናምን እንዳለ ጠራርጎ ይዞት ሄደዋል። እሱ ቀድሞ ማለት ነው። ምክንያቱም ከኔ ዘግይቶ ነው የሚወጣው፣ ሲመጣ ደግሞ ከኔ ቀድሞ ነው የሚመጣው እና እዛ ጋር እኔም ስለሚያመኝ ምግብ እሱ ነው የሚያበስልልኝ ምናምን ነገር እና ምንም ማውቀው ነገር አልነበረም። ስገባ ነው ሁሉንም ነገር በቃ እንዳሉ ኪችኑ ምናምን ቼክ ሳደርገው ይሄ የጎደለው የዛን ሰዓት ነው እና ለ3 ወር ፊልድ በቃ ሊሄድ እዛ ለስራና ልምጣ ምናምን ነገር አለሽ ተባባልን። 3 ወር ሙሉ በቃ ማለት ይደውልልኛል በመሀል ምናምን። ልክ ሲደውልልኝ እንትን ነው ሰው ሰላም ምናምን ይላል እና የት ነው ያለው ምናምን እዛው ነኝ ምናምን ሰው ተዋወቅ በደቂቃ ምናምን ሰው አገባባለሁ ምናምን ነገር አለ እና ይሄ ነገር ስላጠራጠረኝ ብቻ ወደ እነሱ ሰፈር ሄድኩኝና በድብቅ መከታተል ጀመርኩ። ልክ ስከታተለው አየሁት፣ እዛው ደወልኩለት። ምናምን ነገር ስራ ላይ ሆኜ ነው እኮ ግቢ ውስጥ ምናምን ነገር አለ እያየሁት ማለት ነው። ከዛን በቃ 3 ወሩን ለመድኃኒት ብሎ ብቻ ነው የሆነ ብር የተወሰነ 1000 የማይሞላ ብር ሰጠኝ ማለት ነው። ከዛ ውጪ ግን ምንም የሰጠኝ ነገር የለም። ቤት መጣ። 3 ወሩን ጨረስኩኝ ብሎ ቤት መጣ። የቤት ኪራይ ከፈለ ምናምን ነገር። የገንፎ ማዘጋጀት አልቻለም።